ውድ ቤተሰቦቼ እንግዲህ ሩታ ዛሬ በጣም በወሰነችው ነገር እኔ በጣም ደስ ብሎኛል። ትክክለኛ ውሳኔ ነው የወሰነችው። እውነት ከጸናች ማለት ነው። በዚህ ነገር ከሄደችበት ከቀጠለችበት ለሩታ ይሻላታል ብዬ ነው ማስበው ማለት ነው። አብርሽ እንደምታዩት እንዴት ነው ጋሽዬ እኮ በዚህን ሰዓት አሁን ተከብረ ቁጭ የሚሉበት ሰዓት ነው አይደል? ሩታም ብለዋለች፣ ጎንበስ ብለው መለመን የቀራቸው ብላለች ማለት ነው። ያንን ነገር ነው የሚደረገው የምናየው ነገር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። በመጀመሪያ ደረጃ ይሄ ኢዮብ ነው ምናምን የሚባል ማለት ነው። አፍህን አትክፈት፣ ዝም በል ማለት ነው። ክፍት በመጀመሪያ ደረጃ አብርሽን ከአብርሽ ጋር እያሽቃበትክ ነበር። በዛን ሰዓት ጋሼን ማምጣት ትችሉ ነበር። አሁን በረፈደች ሁልጊዜ ማለት ነው። እኔ እውነቴ ነው የምላችሁ ሩታ የምታሳዝነኝ ነገር ቢኖር ምን እንደሆነ ታውቃላችሁ? ትክክለኛ ውሳኔ ላይ ስደርስ የሚሰብሯት ነገር እንዴት እንደሚያሳዝነኝ እውነት። ባለፈም ጊዜ እንደዚህ ፍች ጠይቃ ማለት ነው ጋሽ ሄደው ምናምን ነገር መለሷት፣ ተወች፣ ተሰበረች ድጋሚ ማለት ነው። አሁንም ደግሞ ትክክለኛ ውሳኔ የሆነ ነገር በቃ ይሄ ልጅ ከህይወቴ ማስወጣት አለብኝ፣ እኔ ጠንካራ ሆኜ ለልጄ መኖር አለብኝ፣ ለልጄ መበርታት አለብኝ፣ በቃ መጨነቅ ማሰብ ከሁሉም ነገር ርቄ ራሴ ነጻነት ማውጣት አለብኝ፣ እሱ እንደፈለገ ይሁን ብላ ይሄንን ወረቀት ራሱ ዛሬ ይዛ ስትመጣ ደግሞ ጋሽዬ አይሆንም። ምክንያቱም በመጀመሪያ ደረጃ ይቅርታ ይደረግልኝ፣ ግን እዚህ ጋር አባትን መናገር አልፈልግም። ግን ሩታን መናገር ሳይሆን ሩታን እቆጣሻለሁ እመታሻለሁ ማለት ሳይሆን ሩታ እኔ እንጃ አላቅም። አብርሽን በመጀመሪያ ደረጃ ለምን አይመከርም? ለምን ቁንጥጥ ብሎ አያድግም? ይሄ ሰው ያላየው ህዝብ ያል አይደለም። እውነቴ ነው ሙላችሁ አይደለም። ሩታ አብሯት የሚኖር ባልዋ ልጅ የወለደችለት ባልዋ አይደለም። እኛ ሚዲያ ላይ ራሱ ሰለቸን፣ አሁን አስጠላን፣ ደበረን። እሺ ጋሽዬ ቪዲዮ ያዩ እና ጋሽዬ ቪዲዮ ካላዩ ማለት ነው ይሄ ኢዮብ የሚሉት የአብርሽ ሰራተኛ ማለት ነው ቪዲዮ ያዩ እንዴት እንደሚሆን ማለት ነው እንዴት እንደሚቆላው ዛሬ ራሱ እየተላላጡ ነበር የመጡት ማለት ነው። እዚህ ጋር እኮ አብርሽ ከማንም ሴት ጋር ህይወትህን አትምራ አይደለም። ነገር ግን እዛ ጋር ሰማንያ ሳይቀደድ እዚህ ጋር አባትን ዝቅ እየተደረገ ሚስትን ዝቅ እየደረገ ሩታን ለምሳሌ አንጠልጥሏት በመሀል ማለት ነው። ምክንያቱም ሩታ የራሷ የሆነ ህይወት እንኳን እንዳትጀምር ወይም ደግሞ የራሷ የሆነ ውሳኔ እንዳይኖራት እሱ በሰማንያ አስሯት፣ እሱ ግን ሌላ ቦታ ያዙኝ ልቀቁኝ ይላል። ይህንን ነገር መጀመሪያ አብርሽ መቀጣት የለበትም? አብርሽ መገረፍ የለበትም? እንዴ የየትኛው ዩቱበር አባት ነው ወጥቶ እንደ ጋሽዬ እንደዚህ ዝቅ ብሎ ሚዲያ ላይ የሚወራው ማለት ነው? ጋሽዬ እኮ ውሸታም እየተባሉ ነው፣ ልጃችሁን ቅጡ እየተባለ ነው። እንዴ አባት በሚያርፍበት ሰዓት አንድ ወንድ ልጅ ወጥቶ ዝቅ፣ በተለይ ደግሞ ጋሽዬ እኔ እንጃ አብርሽ ምን እንደነካው። ምንም አልነካውም። አብርሽ የነካው ነገር የለም። አብርሽማ አላማው ምን እንደሆነ ያውቃሉ ጋሽዬ። ሩታ እንደ በፊት እያለቀሰች እንባዋን እያረገፈች በቃ ሴቶችን እንደምደበድብ መታ ሄርሚላትን እንደምደበድብለት ለምን እንደዚህ ያረግሽ ለምን እንደዚህ ሆነ እንድትን ነው የሚያደርገው። ምንም ነገር አልሆነም። አብርሽ የሚሰራውን ስራ በደንብ ጠንቅቆ ያውቀዋል። አብርሽ ጤነኛ ነው። ምንም አይምሮ የተነካ ነገር የለም። ምክንያቱም ምን እንደሆነ ታውቃላችሁ? የሩታ ኦዲየንሶችና ሩታን ለመስበር የሚያደርገው ነገር ነው። ከካሜራ ጀርባ ደስተኛ እንዳልሆነ ፈቶ ሲነሳና ቪዲዮ ሲሰራ እንደሚስቅ ማለት ነው። ምክንያቱም ሩታን ለመጉዳት ሩታን ለመስበር ማለት ነው። የእናቱ ልጅ ማለት ነው። የልጁ እናት ማለት ነው። ይሄ ትውልድን የሚያበላሽ ሚስቱን የሚያዘቀዝቅ የአባትን ክብር የሚነካ እስቲ አስቡት። እውነት አንዳንዴ እኛ የሆነ ቪዲዮ ስንሰራ ተናደን የሆነ ነገር ስንናገር ብዙዎቹ የምትቆጡ አላችሁ። እስቲ አስቡት። በዚህ ነገር እኛ ምን ተማርን? ምን አገኘን? አባት በዚህ ናክል ዝቅ ማለት አለባት? ሚስትስ በዚህ ናክል ዝቅ ማለት አለባት? አብርሽ ከሄርሚላ ጋር ያገኘው ምንድን ነው? እስቲ የጠቀመችው ነገር ምንድን ነው? ምን ጠቅመዋለች? ምን አድርገዋለች? ሞር እንኳን እሷ ሳታስብ ሴት ልጅ ናት። ነገ እኔ ባገባ ቦልድ ምን አይነት አብርሽ ራሱ ብታገባው በእሷ ላይ ነገ ውሽሚት እንደሚደረብባት በምን ታውቃለች? አታውቅም አይደል? ነገር ግን እኔ ሩታ በጣም ነው የምታሳዝነኝ። አላማዋ ስትደርስ ጥሩ ቦታ ስትሆን ውሳኔዋ ስትወስን ሁሉም እየመጣ እንደዚህ መክረዋለሁ። በመጀመሪያ ደረጃ የት ነው የምትሄዱት? ጋሽዬም ቢሆን እስከ ዛሬ ይሄንን ሁሉ ቪዲዮ ሲሰራ ሲላላጥ ግቢ ገብቶ ሲረብሽ ማለት ነው የት ነበሩ ጋሽዬ ማለት ነው? መቅጣት እንዴት አልቻሉ? ተመለስ አብርሽ፣ ይሄንን ነገር አያወጣህም ይደብርብሃል ማለት እንዴት አልቻሉ?
እኔ ግራ የሚገባኝ ነገር ማለት በቃ ተዋት፣ ተፋቷት። እውነት ይሄን ነገር ሆነ ብሎ ያደረጉት ነገር ነው። ምክንያቱም ያለ ሩታ መፈመስ ስለማይችሉ በቃ አንዳንዴ ለብር ብላችሁ ራሱ ልጅቷን አታቃውሷት። እውነት ሩታ በጣም ተጎታለች፣ በጣም ተሰብራለች። ሞር እንኳን ስትናገር ራሱ እሺ እሺ ጋሽዬ እንኳን ስትል እንባ ወርዶ ሊወጥቅ የቀረበውም ነገር የለም። በዚህ ናክል እኔ እንጃ። እኔ ራሱ አሁን ስራ ነው ድራማ ነው ላለው እንጂ ይሄንን ነገር በዚህ ልክ የወረደ ድራማ በዚህ ልክ የሆነ ነገር እኔ አላውቅም። እና ሩታ ልትረዷት ይገባል። እሺ እንደ ልጄ ነው ማይሽ ካሏት እኔ እንጃ አላውቅም። ሀይሚ ብትሆን ለምሳሌ እኔ አይቻለሁ ጋሽዬን፣ እውነቴ ነው የምላችሁ። እንደዚህም ስል ብዙዋችሁ እናትን አባትን ቻት እያደረግሽ ወይም አትናገሪ ልትሉኝ ትችላላችሁ። ምንም ማድረግ አልችልም። ምክንያቱም ከዚህ በፊት ሀይሚ እንደ ብራንክ እንኳን አድርጎ ብሩኬ ማለት ነው አንገቴን መታኝ ስትል ጋሽዬ እንዴት እንደሆኑ እንዴት እንደተንጨረጨሩ እንዴት እኔንን ሳትነግረኝ ነው ያሉት። ሩታ ሴት ልጅ አይደለችም? በሴትነቷ አትጎዳም? ለልጁ እውነት ሩታ እውነት ጠንካራ ኮንሽ ጎበዝ ኮንሽ አሁን ራስሽን ወስኝ። ከዚህ ነገር ይብቃሽ። ነገ መሰበርሽ አይቀርም። ነገም እውነቴ ነው ምልሽ ዞሮ ተዛዝሮ ቢያስቀምጥሽ በደስታ ማለት ነው። ወይም 2 ወር ነው ወይም 3 ወር ነው። ከዛ በኋላ ደግሞ መልሶ ይሰብርሻል። ምክንያቱም አብርሽ ሲወለድም ጀምሮ እኔ እንጃ በሴት ልጅ ተጨማላልቆ መሰለኝ የተወለደው ማለት ነው። ከትንሽ እስካለ ድረስ እስካሁን እስከሚያድግ ድረስ ሴት በመቀያየር ነው እንጂ በሌላ ነገር አይታወቅም። እሺ ይሁን ልጅ ነው ፍቅረኛ ነው ምናምን እየተባለ ነው የሚያልፈው። ግን ያሁኑ በዛ። አንድ ወንድ ልጅ ትዳር ከያዘ በኋላ ቤት ከመሰረተ በኋላ አይደለም የሴት ጓደኛ የወንድ ጓደኛ የለውም። ይሄ አሁን የሚያሳዩት እንኳን ሁለቱም የሚያመጡት ሄርሚላና አብርሽ የሚያመጡት የጓደኝነት ነገር አይደለም። እያያችሁ ነው። ትላንትና ራሱ እውነቴ ነው የምላችሁ ሲያቅፋት ራሱ እንዴት እንዳፈርኩኝ ማለት ነው። ምክንያቱም እኔ መናገር አልፈልግም እዚህ ጋር ማለት ነው። የምን ጓደኝነት ነው በዚህ ናክል የወረደ በዚህ ናክል ዝቅ እያለ ማለት ነው። እሺ የአብርሽ ጭንቅላቱ ቢያመው ታሟል እንበል፣ ወይም ደግሞ የሆነ ነገር ሳተ እንበል፣ የሆነም ነገር ሰጠችው እንበል። ሴት ልጅ አይደለችም? አባት ወጥቶ እንደሚናገር አታይም? ቪዲዮ እንደሚሰራ አታይም? እሷ እንኳን እሺ ለምን አትርቅም? ይህንን ነገር ትዳርህ ይበጅሃል ካለችው ማለት ነው። እዚህ ጋር ለምንድን ነው ማስመሰል አያስፈልግም። አረ እንደውም አንዳንዴ ማለት ትልቁ መሆናችሁ ፈጣሪያችሁን ፍሩ እስቲ። ለፈጣሪያችሁ ስትሉ ሴት ልጅም ስላላችሁ ለሴት ልጅ እንኳን ክብር ይኑራችሁ፣ ቦታ ይኑራችሁ ማለት ነው። አስቡ። ተሰብራለች፣ ተጎታለች፣ ለዚህ ደረጃ ደርሳለች። በቃ አሁን ጠንክራ ልጇን ታሳድግ። ተዋት። መለያየት ያለ ነው። አብርሽ ከህይወቷ ቢወጣ ምንም አይደለም። ምክንያቱም ከሁሉም ነገር ትገላገላለች፣ ሰላሟን ታገኛለች። እውነቷ ነው። በመጀመሪያ ደረጃ ለሰው ልጅ ሰላም ይበልጣል። እስቲ ሰላሟን ይስጣት። ሰላም ካገኘች እቺ ልጅ ምንም አትሆንም። ቀንና ማታ ያው ነው እኮ የዩቱብ ስራ የሆነ ነገር ሲሆን አሁንም ዩቱቡ ስለቀዘቀዘበት ነው። እመኑኝ፣ እርግጠኛ ሆኜ ነው የምነግራችሁ።